አስከሬን ላይ ቁጭላ እንድታለቅስ ካደረጉ በምን ነው ከነዚህ ሰዎች ጋር የምንስማማው? እንዴት ነው ስለ ህንጻ ስለ አስፋልት የምናወራው? ስለ እድገት የምናወራው? ነፃ መውጣት የሚቻለው አንድ ላይ ስንቆም ብቻ ነው። ከዚህ በኋላ በኢትዮጵያ ውስጥ የሚደረገውን ትግል ለመደገፍ በጋራ ስራን ፖለቲካ አይደለም። ነፍስ ያላወቁ ግን መብታቸውን የጠየቁ ሰዎች እየተገደሉ ነው። ቤተ መንግስት የምኒልክን ቤተ መንግስት እንፈልገዋለን። መንግስቱንም ክህነቱንም እንፈልገዋለን። ክህነቱ እንደዚህ እየተግማማ ያለበት ሁኔታ ተመልከቱ። እንደዚህ አይነቱን የወረደ ስራ አዶልፍ ሂትለር እንኳን አልሰራው። ጳጳሶችን ሂትለር አልከፋፈለም፣ ገደለ እንጂ። ሜዳ ሞልቶ ያላፋት ዝማሬ ታቦት ወጥቷል እልል በሉ እዚህ ጋር ጨፍሩ እያለ የሚያደነዝ ሰው ይሄ የሙንታርቦ ሃይማኖት ማቆማል። በጸጥታ በጸሎት ባዘን ጥቁር ለብሰን ነው መኖር ያለብን። እኔ እንደ አንድ ኦርቶዶክሳዊ ህዳር 28 የሚደረገውን የሚሊኒየም አዳራሽ መንፈሳዊ ኮንሰርት እቃወማለሁ። አንዳንዴ ግን ይቺ ቤተክርስቲያን ምን አይነት መርዛማ እባቦችን ተሸክማ ታግሳቸው እንደምትሄድ በጣም ይገርመኛል። ህዳር ጽዮን ለምን በድምቀት ይከበራል? የመጀመሪያው በብሉይ ኪዳን ታቦተ ጽዮን ልዩ ልዩ ተአምራት ማድረጓን በማሰብ ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ ክርስቲያኖች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አሳዛኝ መረጃ ይዘንላችሁ መተናል። ሐሳብ አስተያየታችሁንም የኮሜንት ሴክሽን ላይ ጻፉልን። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን ማርጉ። እናት በልጇ አስከሬን ላይ ቁጭላ እንድታለቅስ ካደረጉ በምን ነው ከነዚህ ሰዎች ጋር የምንስማማው? እንዴት ነው ስለ ህንጻ ስለ አስፋልት የምናወራው? ስለ እድገት የምናወራው? ነፃ መውጣት የሚቻለው አንድ ላይ ስንቆም ብቻ ነው። ከዚህ በኋላ በኢትዮጵያ ውስጥ የሚደረገውን ትግል ለመደገፍ በጋራ ስራን ፖለቲካ አይደለም። ነፍስ ያላወቁ ግን መብታቸውን የጠየቁ ሰዎች እየተገደሉ ነው። ዳር መቆም ይቻላል ወይን እያዩ እናንተን የምጠይቃችሁ ዛሬ እንደመጣችሁት ኃላፊነታችንን ተወጥተናል ብላችሁ ወደ ቤት መሄድ ሳይሆን ዛሬ በእግዚአብሔር ፊት ለራሳችሁ ሊና ቃል የምትገቡት ይሄ ትግል ዳር ሳይደርስ አልመለስም ብላችሁ ለራሳችሁ ቃል ግቡ። ይሄ ተሩት ሁሉ እሳት እንዳይጭር ተጠንቀቁ። ዛሬ አብረን ቁመን ኢትዮጵያን ልናድን ይገባል። በተለያየ ፖለቲካ እምነት በተለያየ አስተሳሰብ ዳርና ዳር የቆም ይህ ሐሳባችን የሚቀጥለው ሀገር ስትኖር ብቻ ነው። ዛሬ ቤተ መንግስት የምኒልክን ቤተ መንግስት እንፈልገዋለን። መንግስቱንም ክህነቱንም እንፈልገዋለን። ክህነቱ እንደዚህ እየተግማማ ያለበት ሁኔታ ተመልከቱ። እንደዚህ አይነቱን የወረደ ስራ አዶልፍ ሂትለር እንኳን አልሰራው። ጳጳሶችን ሂትለር አልከፋፈለም፣ ገደለ እንጂ። አይነቶቹ ደግሞ የዲያብሎስ ልጆች ስለሆኑ በአደባባይ የዲያብሎስ ልጆች ሊባሉ ያስፈልጋል። አሁን እኛ የምንፈልገው አብይ አህመድን እሱን የሚደግፉትንም በሚገባቸው ቋንቋ አነጋግረን የምኒልክን ቤተ መንግስት ተረክበን የሽግግር መንግስት ተቋቁሞ ኩላሊቱ የሚዋጣው ያማራ፣ ነፍሰ ጡር ሆዷ የሚቀደደው ያማራ፣ ሽሏ የሚመነጨቀው ያማራ፣ እስር ቤት የሚቃተተው አማራ፣ ሌላው ይቅርና አጸያፊ ንግግር የሚነገርበትና አመናችሁም አላመናችሁም አማራ ነህ ወይ አማራ ነሽ ወይ ተብለው ሰዎች እላቸው ላይ እስኪጸዳዱባቸው ድረስ አማራ ሜዳ ሞልቶ ያላፋት ዝማሬ ታቦት ወጥቷል እልል በሉ እዚህ ጋር ጨፍሩ እያለ የሚያደነዝ ሰው ይሄ የሙንታርቦ ሃይማኖት ማቆማል። በጸጥታ በጸሎት ባዘን ጥቁር ለብሰን ነው መኖር ያለብን። ድል እስክናገኝ እግዚአብሔር እስኪረዳን ንስሐ ገብተን በጭፈራ እግዚአብሔር ማታለል አይቻልም። እግዚአብሔር የቀበሌ ሊቀመንበር አይደለም። በማንም ዘረኛ እልልታ አይታለልም። ንስሐ ገብተን ራሳችንን ለእግዚአብሔር የምናቀርበው በእውነት ከዘረኝነት ነፃ ወጥተን ይሄን ካረግን ቄሲስ ለድሎትና ለምቾት ቤተ ክህነቱን የሞሉትን የሚያታልሉት ሰው ያጣሉ። ደንዝዘው በዘር የተከፋፈሉ የኦርቶዶክስ ልጆችም አንድ ይሆኑልናል።
እኔ እንደ አንድ ኦርቶዶክሳዊ ህዳር 28 የሚደረገውን የሚኒኒየም አዳራሽ መንፈሳዊ ኮንሰርት እቃወማለሁ። አሁን ሰዓት ላይ እንደዚህ ሰብሰብ ብለን ገቢ የምናሰባስብበት ጊዜ ሳይሆን እንደዚህ ሰብሰብ ብለን ተደራጅተን በአንድ ቆመን ስለ አርሲ ኦርቶዶክሳውያን ድምጽ የምንሆንበትና ስለነሱ የምንወያይበት ጊዜና ጊዜ ብቻ ነው። ምንም ታላላቆቼ አባቶቼ ብትሆኑም ድርጊቱን ግን እንደ ኦርቶዶክሳዊ ወጣት እቃወመዋለሁ። ከቅርብ ጊዜ በኋላ ለአንድ ማስታወቂያ 40 ሺህ ብር ድረስ እየተከፈለ የሚኒኒየም አዳራሽ ኮንሰርት በጣም እየተስፋፋ ጥሩ የገቢ ምንጭ ሆኖ እየሄደ ነው ያለው። ሌላ ቀን እንመጣበታል። አሁን ግን ስለ አርሲ ኦርቶዶክሳውያን ዝም አንልም። ሰብሰብ ብላችሁ ሰላማዊ ሰልፍ ወጣችሁ ስለነሱ የምንወያይበት መፍትሄ በማህተባቸው ምክንያት ስለሚገደሉት ኦርቶዶክሳውያን መንፈሳዊ የምንወያይበት እንጂ ኮንሰርት፣ ዝላይ ወዘተ የምናስተላልፍበት ጊዜ አይደለም። ራሴን ወክዬ እቃወማለሁ። እናንተስ? የአርሲ ኦርቶዶክሳውያን ጉዳይ በላይቭ ስትሪማችን ላይ በምንናገራት ጥቂት ነገር እና በብዕራችን በምንጽፋት ጥቂት ነገር በተሰጠን መድረክ ላይ ማይክ ይዘን በምንናገራት ጥቂት ነገር የሚያበቃ ጉዳይ አይደለም። አንዳንዴ ግን ይቺ ቤተክርስቲያን ምን አይነት መርዛማ እባቦችን ተሸክማ ታግሳቸው እንደምትሄድ በጣም ይገርመኛል። ለምን ቆርጣ እንደማጥላቸውም በጣም ጥያቄ ያስነሳል። ለዚህ ማሳያው ባለፈው በፉሪ ቅድስት ሐና ቤተክርስቲያን በበዓለ ንግስ ላይ በህዳር 11 ቀን አውደ ምህረት ላይ የተካሄደው ነገር ግልጽ ማሳያ ነው። በበዓለ ንግሱ ላይ የክፍለ ከተማው ስራ አስኪያጅ የነበሩት የታዕካ ነገስት የሆኑትን የታዕካ ነገስት በዓታ ለማርያም አስተዳዳሪ የሆኑትን ሊቀ ጉባኤ ቆሞስ አባ ተክለ ሃይማኖትን በሊቅነታቸው የሚታወቁትን አቡነ ባስልዮስ ብሎ ደጋግሞ ሲጠራቸው ጳጳስ ያስተምሩናል። ብፁዕ አቡነ ባስልዮስ የወንጌል አገልግሎቱን የሚሰጡ እነሱ ናቸው ብሎ ደጋግሞ ሁለቱ ፕሮግራም መሪዎች ሲያነሷቸው ናቸው። እሺ የዚህ የክፍለ ከተማው ስራ አስኪያጅ እንኳን እንደዚህ አለ። እነሱ ግን ቆሞስ ምግብ ምንም አላሉትም። ዝም ብሎ ትምህርታቸውን ቀለዱ። ከጳጳሳት ጋር ጳጳሶ የመጣን ሰው አሁን ግን ይቅርታ ጠይቆ የቤተ ክርስቲያን አስተዳዳሪ የሆነን ሰው ቤተ ክርስቲያን ህጋዊ ጵጵስና ያልሰጠችውን ሰው ያንድ ክፍለ ከተማ ስራ አስኪያጅ ጳጳስ ብሎ ሲጠራቸው ምን ይባላል? ከዚህም አልፎ መጨረሻ ቅዳሴ ተቀድሶ ዲያቆኑ አድነኑ ሲል በደብፁ ሊቀ ጳጳስ እንዲል አድርጎት እስከዚህ ድረስ ተደርሷል። እንግዲህ አስቡ። በዚህ ሰዓት ቤተ ክርስቲያን ሀዘን ላይ ባለችበት ሰዓት አሁን አውደ ምህረት ላይ እንደዚህ የሚባልበት ጊዜ ነበረ? በዚህ ሰዓት ስንት አርሲ ላይ ስንት ኦርቶዶክሳውያን እየተገደሉ እየታገቱ፣ ለምንድን ነው ወገኖቻችን እነዛ የታገቱት ብሎ መናገር አይገባም ነበረ በዚህ ሰዓት? ይሄ የሚያሳየው ቤተክርስቲያናችን እነዚህን የመሰሉ የነዚህ ግሩፕ የሆኑ መርዛማ የሆኑ የበረሃ እባቦችን ተሸክማ እንደምትጓዝ ጉዞዋንም ስንት ስቴፕ ወደፊት መሄድ የነበረባትን ቤተክርስቲያን ስንት ወደ ኋላ ስበው ያስቀሯት እንደነዚህ አይነት መርዛማ እባቦቹ እንደሆኑ ማወቅም ይችላል። ህዳር 21 ቀን እግዚአብሔር ለሙሴ በጣቱ ጽፎ ቀርጾ ባርኮ የሰጠው እስራኤልን 40 ዓመት የመራቻቸው አማሌቃውያንን በኃይሏ ያጠፋችላቸው ዮርዳኖስን በደረቅ ያሻገረቻቸው ዳጎንን የቀጠቀጠችላቸው ፍልስጤማውያንን አንቀጥቅጣ በምርኮ የተመለሰችላቸው እስራኤል ተማጽነው ጥያቄያቸው የሚመለስባት እግዚአብሔር ለሕዝቡ የሚገለጥባት እግዚአብሔር ከድንኳኑ ከታቦቱ ላይ ሆኖ ከናንተ ጋር ነኝ የሚልባት እግዚአብሔር ከነሱ ጋር መሆኑን የሚያረጋግጡባት ታቦተ ጽዮን ዛሬ ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው ማለት ነው። እውነቱ ማለት ነው። ኢትዮጵያ ታቦተ ጽዮን የገባችው ንግስት ሳባ መቅደስ ሰርታ የተቀበለቻት ወደ ኢትዮጵያ ያስገባቻት ዛሬ ነውና ጽዮንን ክበቧት። እንዲህ ያለችውን ታቦትማ ከባችሁ አመስግኗት። ታቦት ጣዖት ነው ይላል። እንዴት ጣዖት የሚሆን ሲባል ጣዖት ነው ይላል። በብሉይ ኪዳን እንግዲያ እግዚአብሔር የሰጠ ስንለው ያማ አልፏል ይላል። እንግዲያ እንደዚህ አካል ታቦት በብሉይ ኪዳን ብቻ ከነበረ ታቦት ደግሞ ዛሬ ጣዖት ነው ካልክ እግዚአብሔር ለጥቂት ዘመን ጣዖት ስናመልክ እንድንቆይ ፈቅዶልን ነበርን? አይደለም። አይገባችሁም እኮ ለእናንተ መልሱም ጥያቄውም አይባልም እንጂ አይደል?
እያልኩት ያለው በብሉይ ኪዳን ታቦት ነበር ብሎ አምኖ አንድ መናፍቅ ዛሬ ጣዖት ታቦት ነው ካለ ክርስቶስ እስከሚወለድ ጣዖት እንድናመልክ ተፈቅዶልን ነበርን? ምክንያቱም ታቦትን የፈቀደ እግዚአብሔር ስለሆነ ያን ጊዜም የድነት መሳሪያ ነው፣ ዛሬም የድነት መሳሪያ ነው። በዚያ ጊዜ 10 ቃላት ይጻፉበት ነበረ ታቦት። ዛሬ ደግሞ የሚጻፍበትን እነግራችኋለሁ። አሁን ደግሞ ሌላስ ህዳር ጽዮን ለምን ታቦተ ጽዮንን ከበን እናመሰግናለን ካላችሁኝ ከቃሉ ጋር ናችሁ። ምን የተደረገበት ነው? አንደኛ ዳጎን የወቀጠቀጠበት በሉ። ሁለተኛ ምን የሆነበት ቀን ነው? ኢትዮጵያ የገባችበት። ሶስተኛ ለታቦተ ጽዮን ከንግሥት ሳባ በኋላ በሐዲስ ኪዳን አብርሃ አጽብሃ የተባሉ የኢትዮጵያ በሃይማኖት የከበሩ ንግሥታት አክሱም ጽዮን ላይ መቅደሷን ሰርተው ቅዳሴ ቤቷ የተከበረበት ቀን ነው። ሶስተኛ ህዳር 21 ምን የተደረገበት ነው ካላችሁኝ በ9ኛው ክፍለ ዘመን በዮዲት ጉዲት ጊዜ ታቦተ ጽዮን ተሰዳ ዮዲት አክሱምን ስታቃጥል ታቦተ ጽዮን ወደ ዝዋይ ገዳም ተሰዳ ተመልሳ መቅደሷ ተሰርቶ የገባችበት ቀን ህዳር 21 ቀን ነው። በዚህ ቀን በጽዮን የሰበሰበን እግዚአብሔር የተመሰገነ ይሁን። አሁን አንድ ነገር ደግሞ ልነግራችሁ ነው። ጽዮንን ክበቧት በሉ እስቲ በሉ፣ አይዟችሁ በሉ። ጽዮንን ታቦተ ጽዮን ወደ ኢትዮጵያ የገባችው ህዳር 21 ቀን ነው። ወዴት? ኢትዮጵያ። ታቦተ ጽዮን መታ ያረፈችበት አንዱ ቦታ ጣና ቂርቆስ ይባላል። አሁን እዚህ በመሰብሰባችን እድለኞች ነን፣ እግዚአብሔር ባወቀ ማለት ነው። ታቦተ ጽዮንን እያጠነ ተሸክሞ ያመጣት አዛርያስም መቃብሩ የሚገኝ እዚህ ነው። ስለዚህ በዚህ ቦታ ተሰብስባችሁ ጽዮንን ከባችሁ ቁሙ። በየድርሳችሁ ተድባበ ማርያም ሂዳችሁም ክበቧት፣ መርጡ ለማርያም ሂዳችሁም ክበቧት፣ አክሱም ጽዮንም ሂዳችሁ ክበቧት። ሳፍ ጽዮን ትባል በነበረችው በእውነተኛይቱ መቅደስ እዚህ ባረፈችባት የኦሪት መስዋዕት በተሰዋባት በጣና ቂርቆስ ተገኝታችሁ ጽዮንን ክበቧት። በጣና ቂርቆስ ጽዮንን ከባችሁ ቁሙ ተብሎ ዳዊት ተናግሮ በዚህ ቀን እዚህ ከበን እንድንገኝ ያደረገን የኃያላን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሶስተኛ እንግዲህ ታቦተ ጽዮንን ይህን ካልኩ ምስጢሩን ተናግሬ ትምህርቱን እጨርሳለሁ። ታቦት በሐዲስ ኪዳን ምን የሚደረግበት ነው? ቀድሞ 10 ቃላት ይጻፍበታል። ዛሬ በታቦቱ ላይ የሚጻፈው ጽም ተመልከቱ፣ ልብ ብላችሁ ስሙ። በታቦቱ ይሄ ታቦት ነው ተሸክመው የምታዩት። በታቦቱ ላይ የሚጻፈው ጽፍ አልፋ ኦ ወኦ ተብሎ ይጻፍበታል። ወኦ ማያያዣው ነው እንጂ ኦ ነው። አልፋ ኦ ተብሎ ይጻፍበታል። አልፋ ኦ ማለት ምን ማለት ነው? መጀመሪያውና መጨረሻው እኔ ነኝ ማለት ነው። እስኪ በሉ መጀመሪያውና መጨረሻው እኔ ነኝ። ሐምን ላይ ተጽፏል ይሄ በታቦቱ ላይ። ሁለተኛ ፊልጵስዩስ ምዕራፍ 2 እንደምታነቡት ከመለስሙ ለግዚነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይቲሃ ለምድር። ለኢየሱስ ክርስቶስ ስም ከሰማይ በላይ ከሰማይ በታች ከምድር በታች ያለ ፍጥረት ሁሉ ሊሰግድ ይገባል የሚል ጽሑፍ ከታቦቱ ላይ ይጻፋል። ተመልከቱ። አሁን ዛሬ የምንሰግደው ራእየ ዮሐንስ ምዕራፍ 1 ላይ ክርስቶስ ለዮሐንስ ማነህ አንተ ሲለው እኔ ቀዳማዊና ዳህራዊ ነኝ ነበር ያለው። መጀመሪያውና መጨረሻው እኔ ነኝ። እግዚአብሔር ለሙሴ ወደ ፈርዖን ሂደህ ሕዝቤን ከግብፅ አውጣ ሲለው ማላከይ ልበል ሲለው መጀመሪያውና መጨረሻው እኔ ነኝ አለው። ራእየ ዮሐንስ ላይ ደግሞ አንተ ማነህ ሲለው ደግሞ ለሙሴ ታቦት የሰጠሁት በሙሴ ዘመን የነበርኩ ሙሴን የፈጠርኩት የትናንትናው ኢየሱስ ክርስቶስ ቀዳማዊ አምላክ ነኝ። በሥጋ ስለተገለጥኩኝ ስለሞትኩና ስለተቸነከርኩ ስለተቀበርኩኝ ፍጡር አልምሰልህ። እኔ መጀመሪያውና መጨረሻውን ራእየ ዮሐንስ ምዕራፍ 1 ቁጥር 8 ላይ ሙቼም ነበር ሞትም ድል የነሳሁት እኔ ነኝ አለው። ይህ ስም በብሉይም በሐዲስም መመኪያ ነው፣ መታመኛችን ነው። ለዚህ ስም ልንሰግድ ይገባል። ስሙ ደግሞ የተጽፏል ታቦቱ ላይ። ለታቦቱ የምንሰግደው ለኢየሱስ ክርስቶስ ስም ለመስገድ ነው። ለማን የምንሰግደው ነው ያልኳቸው? ለኢየሱስ ክርስቶስ ነው። እኛ የምናመልከው
በታቦቱ ላይ የተቀረጸውን የመድኃኔ ዓለምን ስም መጀመሪያውና መጨረሻው እኔ ነኝ ብሏል። ለዚህ ስም ደግሞ ስገዱ ተብሏል። ይህን ስም በታቦቱ ላይ ቀርጸን እንሰግድለታለን። ዶክተር አብይ ሆይ እኔ ይህንን አላምንም። በእውነት በሚዲያ ያየሁትን በፍጹም አላመንኩም፣ አላምንም። ካንተ መስማት ፈልጋለሁ። በእውነት ይሄ ኢትዮጵያ ውስጥ ሆኖ ከሆነ በጣም አሳፋሪ፣ አስፈሪ፣ አስደንጋጭ እጅግ አሳዛኝ ጉዳይ ነው። እኔ ይህን ስሰማ ዷጋነን ካትበሉኝና ስቅስቅ ብዬ ነው ያለቀስኩት። ሰሞኑን 5.5 ነው ከዛ በላይ ቢሊየን ብር የሚያወጣ ማዳበሪያ ፎርጅድ አስገብተው ወይም ደግሞ ድንጋይ ሆነ እየተባለ ሲወራ በጣም አዝኜ ብቻ ሀገር ምን አይነት ሰዎች፣ ምን አይነት ሆዳም ሰዎች ተወለዱባት፣ ምን አይነት ይሉኝታ የሌላቸው ሰዎች እዛም እዚህም ስልጣን አገኙባት ብዬ በጣም ስበሳጭ ነበር። ትላንትና ደግሞ 100 ቢሊየን ብር እደግመዋለሁ፣ 100 ቢሊየን ብር ቁማር ለማጫወት ፍቃድ የወሰዱ ሰዎች አጭበረበሩ የሚል ዜና ሰማ ስቅስቅ ብዬ ነው ያለቀስኩት። ወዳጆች የምሬን ነው ምላችሁ። 100 ቢሊየን ማለት ከአንድ ክልል በጀት በላይ ነው፣ የአመት በጀት በላይ ነው። በጣም ነው ያዘንኩት፣ በጣም ነው ያዘንኩት። ይሄ ማያስለቅስ ከሆነ፣ ይሄ ማያሳዝን፣ ይሄ ማያሳፍር ከሆነ ምንም ሊያሳፍረን አይገባም። እኔ ምናልባት ቁጥር ተሳስቶ ከሆነ አሁንም እባካችሁ ወዳጆች ይሄን ዜና አጣርታችሁ ንገሩ። እኔ ከጠቅላይ ሚኒስትሩ ካልሰማው በስተቀር ይሄንን አላምንም። 100 ቢሊየን የሚያጭበረብር 10 እና ከዛ በላይ የማይሆን ምናልባትም ከዛ በታች የሚሆኑ ሰዎች 20 ምን በላቸው 100 ቢሊየን ብር አጭበረበሩ ማለት ኢትዮጵያ እንዴት አይነት ሌቦች እያፈራች እንደሆነ የሚያስረዳ ነው። ምን አይነት እርምጃ እንደሚወሰድባቸው ምን ያላቀ ምን አይነት ፍርድ ቤት ቆሞ እነዚህን እንደሚዳኛቸው አላቅም። ስንት ድሃ በመድኃኒት እጦት ሞቶ ይሆን? ስንት መንገድ ሳይሰራ ቀርቶ ይሆን? ስንት የኤሌክትሪክ የውሃ ሌላ ኢንፍራስትራክቸር ሳይሳካ ቀርቶ ይሆን? በእነዚህ ሰዎች ሌብነት ማዳበሪያው በመቅረቱ ስንት ገበሬ ስንት ማሳ ጦም አድሮ ይሆን? እኔ አላቅም። እኔ ለጠቅላይ ሚኒስትሩ ማቀርበው ጥያቄ እነዚህ ሰዎች ግልጽ በሆነ ዳኝነት ህዝብ ፊት በሚቀርብ በሚዲያም ይሁን በምን ሊዳኙ ይገባል። እንደ ተራ ማጭበርበር፣ እንደ ተራ ሌብነት ተቆጥሮ ሊታይና ሊታለፍ አይገባው። በቁጥጥር ስር መዋላቸውን ለህግ መቅረባቸውን ሰምተናል። ነገር ግን እነዚህ ሰዎች ምን እንደሚፈረድባቸው የኢትዮጵያ ህዝብ በጉጉት ይጠብቃል። ነገሩንም ክቡር ጠቅላይ ሚኒስትር ሆይ እርሶ ቢገልጹ ደስ ይለኛል። እውነት 100 ቢሊየን እነዚህ ጥቂት ሰዎች ኢትዮጵያን አጭበርብረው ከሆነ የማዳበሪያውንም ከነዚህ ሰዎች ጋር ተያያዥ የሆኑ ሰዎች ወደ ኋላ ቀርተው ከሆነ ተጣርቶ እርምጃ ቢወሰድ የበለጠ ለርሶ ያለንን ክብር ለርሶ ያለንን ታማኝነት እንጨምራለን። ይሄን ለማለት ነው። ምን እንደምናገር ሁሉ ጠፍቶብኝ ነበር ወዳጆች፣ ወይም ጠፍቶብኛል። በስርዓቱ ተናግሬ እንደሆነ አላቅም። ቴንክ ዩ። ይሄን ለማለት ነው። ሼር አርጉ፣ ፎሎም አርጉና ሰዎች ጋር ይድረስ። ላይክ ሼር ስታረጉ ሐሳቦቻችን ሰዎች ጋር ይደርሳል። ፎሎም አድርጉ። ገለቶማ ይቀነልኝ። ቴንክ ዩ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ